ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ሰላም ጤና ይስጥልን ክቡራን የሰንበት ማምራ ግብራችን ተመልካቾች እንደምናላችሁ የጸበል ጸዲቅ ሰዓታችን ላይ ነው የምንገኘው ለዛሬ ለተጠየቀው ጥያቄ ምላሽ እየሰጡ ከኛ ጋር ቆይታ የሚያደርጉት መምህር ኤፍሬም ተስፋ ሰባኪ ወንጌል ናቸው ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ ብለን ተስፋ እናደርጋለን ቆይታችሁን ከኛ ጋር አድርጉ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ መምህር እንኳን ደህና መጡ እንኳን ደህና ቆያችሁ እንግዲህ ያው ለጸበል ጸዲቅ ዝግጅት ክፍል አዲስ አይደሉም ያውቁታል ከዚህ በፊትም ተገናኝተን ነበር ያው እንግዲህ መጠየቅ ስለማይቆም ዛሬም ጥያቄዎች መጥተዋል ለዛሬ ለተጠየቀው ጥያቄ ምላሽ ሊሰጡ ስለመጡ እጅግ በጣም አድርጌ ነው ማመሰግነው በቅድሚያ ጸበል ጸዲቁን ይባርኩልን ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ መምህር አመሰግናለሁ እንግዲህ በቀጥታ ወደ ጥያቄው ልለፍ የዛሬው ጥያቄ የአማኞች ጥያቄ ወይም በቤተ እምነት ውስጥ የሚኖሩ የኦርቶዶክሳውያን ጥያቄ ነውና የታላላቅ አባቶችን የታዋቂና ተወዳጅ ሰባኪዎችን ስብከትና ትምህርቶችን የቤተ ክርስቲያን መረጃዎችን እንዲሁም ቅዳሴን ጭምር በስልክ አማካይነት ስለማገኝ ወደ ቤተ ክርስቲያን መሄዴን አቋረጥኩ ትላለች ጠያቂያችን ምክንያቱም ቤተ ክርስቲያን ሄጄ የማገኘውን አገልግሎት ሁሉ በስልኬ ስለማገኝ በዕለተ ሰንበት ሁሉ እዛው ከመኝታዬ ሳልነሳ ቅዳሴ አዳምጣለሁ ሲያስፈልግ ደግሞ በቀጥታ ስርጭት የሚተላለፉ የአውደ ምሕረት ዝግጅቶችን እከታተላለሁ ከጊዜ በኋላ ግን በዚህ የተነሳ ቀስ በቀስ በፊት የነበረኝን ወደ ቤተ ክርስቲያን ለመሄድ የነበረኝን ብርታትና ጥንካሬን አጣሁትና እንዴት አድርጌ ወደ ቀደመ ነገሬ ልመለስ ይሄ ቀጥታ ስርጭት የሚተላለፍበት ሶሻል ሚዲያው በራሱ አበላሸኝ የሚል ይመስላል ጥያቄውና እጅግ ከመን ብለናል እንደው ጥያቄው እንዴት ተረዱት መምህር እግዚአብሔር ይስጥልኝ ይሄን እንዳብራራ ስለጋበዛችሁኝ በመጀመሪያ ጥያቄው ላይ እንደምናየው የታላላቅ አባቶችና የታዋቂ ተወዳጅ ሰባኪያንን ወይ መምህራንን ትምህርታቸውን ቤቴ ውስጥ እየተከታተል ነበር የሚል ሐሳብ ነው ውጤቱን ስናየው ደግሞ የታላላቅ አባቶች ትምህርትን የመከታተል ውጤትን አያሳይም ጥያቄው ትንሽ ምንድነው የታላላቅ ወይም ደግሞ በትክክለኛ የቤተክርስቲያን አባቶች እና አዋቂዎች ከሆነ ሲያስተምሩ የነበረው ማህበራዊ ሚዲያው ላይ ተከታተለ የነበረችው ጥያቄያችን ወይም ሌሎችም ያ ትምህርት በተደጋጋሚ ሲሰማ ትልቁ ዓላማው ወደ ቤተክርስቲያን ሰውን ማቅረብ መውሰድ ነውና እንጂ በቅዳሴ ሰዓት ቤት ላይ ማስተኛት አይደለም የትምህርቱ ጭብጥና ይዘት ስለዚህ የመጀመሪያ ላይ የሚታየው ምንድነው ክትትል ታደርግ የነበረው ጥያቄያችን እንደ አንዲት ጥያቄ እንወሰድና ለሌሎችም ስለሚያስተምር የብዙዎችም ሰዎች ጥያቄ ስለሆነ በመከታተል ጊዜ በራሱ በመምረጥና ትክክለኛውን ለይቶ በማግኘት የሚጠቅም ህይወት የሚሆነውን ትምህርት የማግኘት ችግርም ተከስቶ የነበረ ይመስለኛል ብዬ አስባለሁ ምክንያቱም በተከታታይ ሰው ከዚህ ማህበራዊ ሚዲያ የእግዚአብሔርን ቃል ከማድመጥ ካልተለየ በቤተ ክርስቲያን ውስጥ የሚገኙ በመሄድ የምናገኛቸውን አገልግሎቶች እንኳን ቀስቅሶ ወደነሱ ሊያደርሰን የሚችል ትምህርት ነው ሊሆን የሚችል እንጂ ቤት ሊያስቀረን የሚችል አይሆንም ነበር ማለት ነው የመጀመሪያው በማድመጥ ላይ ያለው ያለ መምረጥ ችግር አንዱ ይሆናል ብዬ አስባለሁ ማለት ነው በሁለተኛ ደረጃ ደግሞ ቤት ላይ የእግዚአብሔርን ቃል አግኝቻለሁ ቅዳሴውንም አድምጫለሁ ትምህርቱንም ሰምቻለሁ ወደ ቤተ ክርስቲያን መሄድ
አልፈለገችም ወይም ደግሞ የፈለጉ አይደለም እንዲህ አይነት ወንድሞችና እህቶች ካሉ ልምምዱን በፈቃደኝነት ነው የወሰደችው። ለመመለስ መቸገሯን ያወቀችው መጨረሻ ላይ ነው እንጂ መጀመሪያ ግን ልክ ቤቷን በቤተ ክርስቲያን ተክተዋለች ማለት ነው። ነገር ግን በእውነት ቤተ ክርስቲያን ባለመሄድ ቤታችን ውስጥ የምናገኛቸው የእግዚአብሔር ቃል የትኛውም አገልግሎት ድምጽ የምንሰማቸው የምናያቸው ቪዲዮዎች የኛን የክርስትና ህይወት ከእግዚአብሔር ጋር ያለንን ሱታፌ ቤተክርስቲያንን ወክለው ያስፈጽማሉ ወይ ብለን ብናስብ ያንን ማድረግ አይችሉም። በመጀመሪያ ከጥያቄዋ ቅዳሴ ላይ እንኳን ቀጥታ ስርጭት ተኝታ እንደምትከታተል የተረዳነውና እንግዲህ አንዱ በቅዳሴ ጊዜ ቆሞ ማስቀደስ ነው። እዛ ላይ ለተነብሩ ተንሶ የተቀመጣችሁ ተነሶ ሲባል ከመኝታ እየተነሳች አይደለም ሷተኝታለች። አዎ ሷተኝታለች። ያው ብዙዎቻችን ነን። አዎ በአንድ ሰው ጥያቄ ሐሳብ ስለተነሳ ነው እንጂ በጥቅሉ የሁሉ ሰው ይዘት ነው ይሄ። እና በዚያ ውስጥ ደግሞ መመሰጥ አለ። ቤተክርስቲያን ውስጥ የምናገኘው መመሰጥ አለ። ስለ አድኖን እንመለከታለን። ስርዓቱን በራሱ ውስጥ ያለውን እናያለን። ያን ሁሉ ስናይ የመመሰጥ አለ። ለማ የትክለ ሰፊ አዲያ ከስፎ ለህሊናከ አንድ ሰው ሲያስቀድስ ቢችል እጁን ዘርግቶ እንዲያስቀድስ በተመስጦ የመስቀሉን ጌታችን የመድኃኒታችን ኢየሱስ ክርስቶስን የመስቀል ላይ ቆይታ እያሰበ እጁን ዘርግቶ ቢያስቀድስ፣ ያን የማይችል ከሆነ ደግሞ ህሊናውን በተመስጦ እንዲዘረጋው ነው ቅዱሳት መጻሕፍት የሚነግሩን። ቤት ላይ ግን መመሰጥ ያለው ስልክ ላይ ነው። በሁለተኛ ደረጃ በቅዳሴ ውስጥ ሌላ ድምጸት የለም። ወሬ፣ ጎረቤት ኢንፎርሜሽን፣ ጫጫታ የለም። ቤት ላይ በሚኖረው ቅዳሴን የመከታተል አገልግሎት ላይ ግን በመጀመሪያ የቤተሰብ ድምጽ በራሱ ተገዢ አይደለም። አርምሞ የለም፣ ስግደት የለም፣ መታዘዝ የለም። አጠቃላይ ገቢር የሚባለው ነገር በክርስትና በገቢር የሚፈጸሙት አፈጻጸሞች በሙሉ የሉም። ያ ብቻ ሳይሆን ግን ስልኩ ራሱ እኛ እንቆጣጠረው፣ የኛን ስልክ እኛ እንቆጣጠረው። ለምሳሌ የማስታወቂያ መልእክት በቅዳሴው መካከል ይመጣሉ። እነዚህን መልእክቶች ከቅዳሴው ጋር አብረው ይሄዳሉ ብለን ብናስብ አብረው የሚሄዱ አይደለም። ማስቀረት ሳይቻልም አናስቀራቸውም። ሌሎች በሚቆጣጠሩት እኛ ደግሞ የድርሻችን የምንጠቀምበት ስልክ ነው ያለን እንጂ እኛ በግላችን የምንቆጣጠረው ስልክ የለንም። ስለዚህ ቤት ውስጥ ያለው የአይምሮ መበተን በራሱ ከእግዚአብሔር ጋር ያለውን ግንኙነት ያቋርጠዋል። የልጆች ጩኸት አለ፣ የጎረቤት ጥሪ ይመጣል። ያም ባይሆን ቤት ውስጥ ያለው ራሱ ከቤተ ክርስቲያን በመለየት የሚመጣው የመደብዘዝ ስሜት፣ ንቃተ ህሊና ማጣት፣ የመንፈሳዊ ተመስጦ እጥረት በሙሉ አሉ ቤት ውስጥ። ስለዚህ እነዚህ በሙሉ ከቤተ ክርስቲያን ተቃራኒዎች ናቸው እንጂ ቤተ ክርስቲያን ያለውን ነገር አያስገኙንም። ሌላው ሱታፌ ነው። ቤተ ክርስቲያን ስንሄድ የምናገኘው አንዱ ሱታፌ ነው። ሱታፌ ማለት ምንድነው? የማህበር አገልግሎት ነው። ቤተ ክርስቲያን ውስጥ ያለው የግል ጸሎት ብቻ አይደለም። ነገራችን ላይ ቤት ውስጥ ስንሆን ደግሞ ግልኝነት ነው ያለው ከማህበሩ ወይም ቤተ ክርስቲያን የምንለው አንዱ ማህበረሰቡ ነው፣ ራሱ ክርስቲያኑ ነው። ስለዚህ ከዚያ በጋራ የምናገኘው ሱታፌ የተነጠለ ነው ማለት ነው። የተነጠለ ነው። ማድመጡ አፈጻጸምን አያሳይም። ምናልባት በክርስትና ህይወታችን ላይ ጥያቄዎቻችን እንዲመለሱልን በዓለማውያን ብዙ በማይመጥኑ ዜናዎች ጆሮዎቻችን መስጠን ልቡናችን ሰተን ከመዋል የእግዚአብሔርን ቃል ማድመጥ አንዱ ለቤተ ክርስቲያን ልጅነት ጠቃሚ ቢሆንም ነገር ግን በዚያ ውስጥ የምናገኛቸው አገልግሎቶች በሙሉ ወደ ቤተ ክርስቲያን ካላደረሱን በፍጹም መንፈሳዊ የክርስትና ይዘቱን ሊያስፈጽሙን አይችሉም ማለት ነው። ለዚህም እንደ ማስረጃ ማየት ያለብን እንግዲህ እህታችን ቅዳሴ ስላደመጠች ነው በላይ ወይም እህቶቻችን ወንድሞቻችን በስርጭት ስላደመጡ ነው። እንዲህ ከሆነ እኮ የቄሱ ቤተሰቦች በአጠቃላይ ቤተክርስቲያን መሄድ የለባቸውም ማለት ነው። ስለዚህ ስርዓቱን ወደ ቤት አመጣ ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ስንመለከት ከገሊላ ወደ ዮርዳኖስ ሄደ። ምን ለማድረግ? ለመጠመቅ ወደ ዮርዳኖስ ሄደ። እንግዲህ ዮሐንስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋራ የሚነጻጸር የባህሪ ክብር ኖሮት አይደለም፣ እንደኛ ሰው ነው። ግን ጌታ ኢየሱስ ክርስቶስ ወደ እርሱ ሄደ። ለምንድን ነው ወደ እርሱ የሄደው የሚለውን መተርጉማን ሊቃውንት ሲያትቱ ሲያመሰጥሩ ጌታ መጥተህ አጥምቀኝ ብሎት ቢሆን ኑሮ ዮሐንስን ዛሬም ሰዎች በየቤታቸው ውስጥ ተቀምጠው ካህኑ ሄዶ ክርስትና እንዲያነሳቸው፣ ካህኑ ሄዶ ስጋው ደግሞ እንዲያቀብላቸው፣ ካህኑ ሄዶ ስርዓተ ቅዳሴውን በየቤታቸው በተለይ ነገስታቱ፣ ኃያላኑ፣ ተጽዕኖ ፈጣሪዎች የሚባሉት በሙሉ በገንዘባቸው በስልጣናቸው የቤተ ክርስቲያን አገልግሎት ገዝተውት የህብረታችን ተነጥሎ የተናጠል ህይወት ብቻ ከክርስቶስ ጋር የማያገናኝ ህይወት እንዳይኖረን መሄድን ለማስተማር ነው ከገሊላ ተነስቶ ወደሚጠመቅበት ወደ ዮሐንስ የሄደው ማለት ነው። ስለዚህ የቅዳሴው ጸበል አለ፣ ጸበሉ አለ፣ ስጋው ደሙ አለ። ትልቁ ነገር ደግሞ ስናይ ስጋው ደሙ አለ።
ያ ብቻ ሳይሆን ግን ራሱ ጌታ ኢየሱስ ክርስቶስ ባለበት ሐዋርያትን ሰብስቦ በሚኖርበት ጊዜ እንኳን ሚስጥር የሚገለጥበት የተለየ ቦታ ይዟቸው ሲሄድ እንመለከታለን። የተለየ ቦታ ለምሳሌ ወደ ደብረ ታቦር የወጡትን በማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ ጀምሮ ወአይረጎሙ ደብረ ነዋ አንተ ባይቲቶሙ ወነሶሙ ለጴጥሮስ ወለዮሐንስ ወያዕቆብን ጴጥሮስና ዮሐንስን ይዞ ወደ ረጅሙ ተራራ አወጣቸው ይለናል። እንግዲህ እርሱ ባለበት ቦታ ላይ ሚስጥር ገላጭ እርሱ ነው እያለ ለምንድን ነው ደብረ ታቦር የወሰዳቸው? ያን እንደሆነ ከምንኖርበት ዓለም የተለየ የእግዚአብሔር ሚስጥር የሚገለጥበት ከዓለም አኗኗርና አሰራር የተለየ ቦታ አለ። ይሄ በኦሪትም በአዲስ ኪዳንም የተለመደ ነው ማለት ነው። ስለዚህ ወደ ረጅሙ ተራራ ወደ ደብረ ታቦር ሲወጡ የከተማው ሁካታና ጫጫታ ከነሱ ጋር አይከተልም ነበር። የህዝቡ የሚሰማ የየሰፈር ወሬና ድምጸት በሙሉ ከነሱ ጋር የለም ነበር። በዚያ ነው ሶስቱ ሐዋርያት ሁለቱ ደግሞ ሙሴና ኤልያስ ባሉበት ሚስጥር ተገለጠ። ያ ራሱ የቤተ ክርስቲያን የቅዳሴ አገልግሎት ምሳሌ ነው። እነርሱ እንደሄዱ እንሄዳለን። እነርሱ እዛ ቦታ ላይ ሚስጥር እንደተገለጠላቸው ቤተክርስቲያን በመሄዳችን ከሚስጥረ ስጋ ወደሙ ጀምሮ የአምስቱን አዕማደ ሚስጥራት በጥቅሉ የምናገኘው ቤተክርስቲያን ውስጥ ነው። አፈጻጸማቸውን ገንዘብ የምናደርጋቸው ማለት ነው። ከመጠመቅ ጀምሮ ቤተክርስቲያን ውስጥ ነው የምናገኛቸው። ስለዚህ ጌታ ኢየሱስ ክርስቶስ ራሱ እንኳን ከሐዋርያት ጋር እያለ መሄድን ካስተማረ እኛ ማን ስለሆን ቤታችን ውስጥ ተቀምጠን በዓለም ሁካታ በተዋጠ መኖሪያ ቤት ውስጥ እየኖርን በስልክ ብቻ ልክ እንደ ስጋ ዘመድ ጥሪ የእግዚአብሔርን ጸጋ አገኛለሁ ማለት በሌላ መንገድ እግዚአብሔርን በቴክኖሎጂ የመተካት ከእግዚአብሔር ጋር ያለውን ሱታፌ የመቀነስ ነውና ስለዚህ በእነዚህ ሁኔታዎች ወደ ቤተ ክርስቲያን ባለመሄድ የሚቀሩትን ጸጋዎች በሙሉ ቤት ውስጥ በመቅረት እናጣቸዋለን ማለት ነው። መልካም መምህር፣ እንደው ከዚሁ ጋር ተያይዞ እንግዲህ አንዳንድ ጉዳዮችን እስኪ ለማንሳት እንሞክር። ምናልባት ያው ቴክኖሎጂው ጋር ተያይዞ በጎጎንም አለው እንዳነሱት ደግሞ ቅዳሴን ያህል ትልቅ ክዋኔ በቀጥታ ስርጭት ቤት ውስጥ ሆኖ የሚያዘውን ስርዓትም ሳይፈጽሙ ቁጭ ብሎ እንደ ፊልም ማየት በራሱ ተገቢነት የለውም። እንደው ምናልባት አቅራቢያቸው ላይ አብያተ ክርስቲያናት የሌላቸው ሰዎችስ ይሄንን እድል ቢጠቀሙት ምንድነው ችግሩ ነው? ሌላው ግን አንዳንድ ጊዜ ምናልባት ከስርዓተ ቤተ ክርስቲያን ይወጣል ወይስ አይወጣም ብለን አንዳንዶቻችን እንድንጠይቅ የሚያደርገን በቀጥታ ስርጭት የሚተላለፉ ፕሮግራሞችን መንፈሳውያን ሰዎች እህታችን እንዳለችው ታዋቂ ሰዎች ተወዳጅ ሰባኪያን ሲያስተላልፉት እናገኝና የነሱ ወዳጅ ስለሆነን ቀጥታ ያው ፕላትፎርሙ በራሱ ያመጣዋል ወደ ራሳችንና ምን ይከታተልበት ሁኔታ አለ። ቃል እግዚአብሔርን እንግዲህ በሚገባው ቦታ ሆኖ መካፈል ከሆነ ጉዳዩ እንዲህ አይነት ጉዳዮችን መካፈላችን በራሱ መንፈሳዊ ህይወታችን ላይ የሚያሳድረው አሉታዊ ተጽዕኖ አለ ወይ? ካለ ደግሞ በምን አይነት መንገድ ነው አስተካክለን እንደው ባላንስ አድርገን ማስተካከል ምን ይችላል ይሄን ነገር የሚለው ማንሳት ብንችል በጣም ጥሩ። በነገራችን ላይ ቃል እግዚአብሔርን በየትኛውም ቦታ ሆኖ በተለይ ደግሞ ከልዩ ጫጫታና ከዘፈን ከመሳሰሉት ከኃጢአት ስራዎች ርቆ ቤት ላይ የእግዚአብሔርን ቃል ማድመጡ በራሱ ተጽዕኖ የለውም፣ በጎ ተጽዕኖ ነው ያለው። ምክንያቱም በዚያ ምትክ ልንወስዳቸው የምንችል ከቤተ ክርስቲያን ሊያስወጡ የሚችሉ ፈጽሞ ሊያጠፉን የሚችሉ በማህበራዊ ሚዲያዎች እጃችን ላይ የሚገቡ ብዙ ነገሮች አሉ። እነሱን ለመከላከል ራስን በቃል እግዚአብሔር ልምምድ ውስጥ መክተቱ ጥሩ ነው፣ በጣም ጠቃሚ ነው። ምክንያቱም የእግዚአብሔር ቃል አነሳስቶ የሚወስደን እንግዲህ መምህራኑ ሲያስተምሩ ቃል እግዚአብሔርን ስንሰማው ተፈሳይኮስ መይቤሉኒ ቤተ እግዚአብሔር ናውር ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ አይደል? አንዱ የትምህርቱ ርዕሱ ነው። ሊመጣ የሚችለው ክፍል ከሚሰጠው ትምህርት ውስጥ አንደኛው ይሄ ነው ማለት ነው። የእግዚአብሔርን ቤት የሚያስናፍቅ ከሆነ የእግዚአብሔርን ቃል ባለንበት ቦታ ሆነን መስማታችን ማህበራዊ ሚዲያውን ለዚያ መጠቀማችን አስፈላጊ ነው። ከዚህ አንፃር ነው በዓለም ያሉት አብያተ ክርስቲያናት በሙሉ የየራሳቸው ድረገጽ፣ የየራሳቸው ሚዲያዎች፣ የየራሳቸው የዩቲዩብ ቻናሎች ኑረዋቸው በተለያየ ቋንቋ እያስተማሩ ብዙ ሰዎችን ለነፍስ ድህነት የሚያበቁበት አንዱ መሳሪያ ቴክኖሎጂው ነው። ቴክኖሎጂው ተቆጣጥሮን ሌላ ዓለም ውስጥ ከምንገባ ይልቅ በቴክኖሎጂው እግዚአብሔርን ቃል ማድመጡ አይደለም ትልቁ ችግር። ትልቁ ችግር ግን ምንድነው? መተካት ከጀመረን በጣም ትልቅ ችግር የሚሆነው እኛ መተካት ከጀመረን ነው። ለምሳሌ በመሄዳችን የምናገኘው ጥቅም አለ። በመሄዳችን ብቻ ጉባኤ ስላለ ቃል እግዚአብሔሩ አንድ ሆኖ በመሄዳችን ግን የምናገኘው በረከት አለ። በዚህ በመጽሐፈ ምሳሌ ምዕራፍ 8 ቁጥር 34 ላይ ስንመለከት በቤቴ በር የሚተጋ በደጅም መድረክ የሚጠብቅ
ህይወትን ያገኛልና በማለት ይገልጽልናል ማለት ነው። በቤቴ በር ማለት የእግዚአብሔር ቤት ቤተክርስቲያን በዚያ በበሩ የሚተጋ እንደዚሁም ደግሞ በመድረኩ በተመስጦ የሚመላለስ የሚቀመጥ በራሱ እዛ ውስጥ ስንሄድ ቤተክርስቲያን ላይ የምናገኘው መሬቱ ራሱ በቅባሜሮን የከበረ በመሐሌት የተቀደሰ የተለወጠ በአይምሮአችን ውስጥ ያሉት የሚያስጨንቁ መናፍስትን ሊያቃጥልና ሊያስወግድ የሚችል ልዩ የእግዚአብሔር ኃይል የሚገለጥበት ክፍል ነው ያ ቦታ ማለት ነው። እግዚአብሔር ፈውሱን የሚሰጥበት ማይከል ነው ያ ቦታ ከሁሉ ቦታ በተለየ የተቀደሰ የተከበረ ስለሆነ ማለት ነው። ለዚህ ነው እኮ እመቤታችን ቅድስት ድንግል ማርያምን ሲያመሰግናት አባ ሕርያቆስ ምን ይላታል? ትምክቶሙ ለወራዙት ወደናግል ወመነኮሳት ለይተጎ በውስተ አናቅጽሃ መዓልተ ወሌሊተ ይልና ምንድነው የሚላት እመቤታችን ቅድስት ድንግል ማርያምን? ወጣቶች ደናግልና መነኮሳት ዛሬ የባታ ታቦት ዛሬ የኪዳነ ምሕረት ታቦት ነው፣ ነገ ደግሞ የ21 የእመቤታችን እያሉ በዓላቷን በጥቅሉ ለእመቤታችን ተስተውን እያሰቡ በየመድረኩ የሚተጉት የነሱ መመኪያቸው በማለት ይገልጻታል ድንግል ማርያምን። ተአምረ ማርያሙን ለመስማት ቅዳሴ ማርያሙን ለመስማት በተመስጦ የሚመላለሱበትን የእግራቸውን መመላለስ በሙሉ እመቤታችን ወዳ ተቀበላላቸው ወደ ልጇ እያሳረገች ለነርሱ መመኪያ መሆኗን ይገልጸዋል ማለት ነው በቅዳሴ ማርያም ላይ። ስለዚህ በመሄዳችን ብቻ የምናገኘው በረከት አለ፣ የምናገኘው ፈውስ አለ፣ ተመስጦ አለ፣ መንፈሳዊ እድገት አለ፣ ጸጋ አለ። ያንን በቤታችን እንተካለን በቴክኖሎጂው እንተካለን ካልን ነው ችግራችን የኛ አጠቃቀማችንም ጉዳት ሊያደርስብን የሚችለው እንጂ እንዲሁ የመርጦ የመጠቀምና የእግዚአብሔርን ቃል የማድመጥ ሁኔታ ግን በምቹ ቦታ ሁሉ ራሳችን ቦታችን አመቻችተን ማድመጥ ብንችል ምንም ችግር የለውም። ከቤተ ክርስቲያን ስርዓት አንፃርም ሊቃረን አይችልም። በተለይ አብያተ ክርስቲያናት በአካባቢያቸው የሌሉ ሰዎች በጣም ቤተክርስቲያን እንኳን ኖሯቸው የሌላቸው ብቻ አይደለም። ለምሳሌ በጣም በሚገርም ሁኔታ ከሚሰሩበት ቦታ ነጠላ ለብሰው ታክሲ ላይ ነው የሚቀይሩት። በተለይ ወደዚህ ወደ አረብ ሀገሩ አካባቢ ያሉትን ስንመለከታቸው ቤት ውስጥ ስለማይፈቀድ መንገድ ላይ ነው ነጠላ ለብሰው ታክሲ ውስጥ ቀይረው ሄደው ስጋው ደግሞ ሲመለስ ይደርሳሉ ለመቁረብ ሄደው ማለት ነው። እና የሚስጥር ተሳትፎ ሳያደርጉ እያነቡ ነው የሚመለሱትና እንዲያውም እዚህ ተአምረ ማርያም ላይ ስጋውን ደግሞ እንደተቀበለ ይደረግለታል የሚለው በትክክል እንዲያው ሲተረጎም የሚያሳየው ለነዚህ ነው። እንዲህ አይነት ለአገልግሎት ያልቻሉ ሰዎች የእግዚአብሔርን ቃል በጣም ነው የሚናፍቁትም በህይወትም እየተለወጡበት ነው። በአይዛብ መካከል ውስጥ እየኖሩ ክርስትናቸውን ያጠበቁበት መንገድ ስለሆነ ቴክኖሎጂ በዚህ መንገድ ትልቅ ጥቅም አለው። ነገር ግን በቤታችን ኑሮ ሰንበት ትምህርት ቤት በአካባቢያችን ኑሮ አጠቃላይ አገልግሎቱን በአካል ተሳትፎ አድርገን ማግኘት የምንችል ሰዎች ግን ቴክኖሎጂውን በዚያ ትክ የተካነው እንደሆነ ከእግዚአብሔር አንድነት ከቤተ ክርስቲያን ህብረት እንነጠላለን። የመጀመሪያው ከቤተ ክርስቲያን ህብረት መነጠል ነው። እንዲያውም አሁን በዚህ በገጠሩ አካባቢ ምን ይደረጋል? አንድ ክርስቲያን በጣም ያልተገባ ግብረ ስነ ምግባር የፈጸመ ከሆነ ከስርዓተ ቤተ ክርስቲያን አንፃር ጠቅሰው ከማህበረ ክርስቲያን መለየት ከቤተ ክርስቲያን ማስወጣት ማለት ቤቱ ቀረ ሃይማኖቱን ምናልባት ወደ ሌላ እምነት አይሄድም ቤቱ ይቀመጣል። ያ ሰው ተአምረ ማርያም እንኳን እንዲሰማ አይፈቅዱለትም። አሁን አፈጻጸማቸው ትክክል ነው አይደለም ሌላ እንዳለ ሆኖ ግን ያ ነገር እንዳይፈጸምበት ስርዓት አክብሮ የሚኖረው ብዙ ያልተማረው ማህበረሰብ በዚህ የቅጣት ስርዓት ነው። ምክንያቱም ከቤተ ክርስቲያን ህብረት ለአንድ ቀን እንኳን መለየት ካጋንንት ጋር ልምምድ ማድረግ ነው። ሰው የሁለት ነገር ማደሪያ አይሆንም ይላሉ አባቶቻችን። ወይ የመንፈስ ቅዱስ ማደሪያ ነው ወይ የሰይጣን ማደሪያ ነው የሚሆነው። መንፈስ ቅዱስ በተለየ የሁለት ክፍት ቦታ ሆኖ አያድርም ሰው። ስለዚህ ሰይጣን ነው ሊያድርበት የሚችለው። ከዚያ መጠበቅ የሚቻለው ደግሞ ወደ እግዚአብሔር ቤት በመሄድ ነው። እንዲያው ባጭሩ ባለመሄዳችን ቅዱሳት ስዕላትን እንኳን ከፎቶ ለይተን የማናውቅ ሰዎች ነው የምንሆነው። ቅዱሳት ስዕላትን እንዲህ አይነት ትውልዶች አሉ። አሁን የዓለም አቀፍ ስመገናና ሰዎችን ፎቶ ተመልክተው የቅዱስ ጊዮርጊስንም ሲመለከቱ ፎቶ ብለው የሚጠሩ ሰዎች አሉ። በጣም ልምምድ ውስጥ የገቡ ማለት ነው። ይሄ ከምን የመጣ ነው ካል ደጋግሞ ቤተክርስቲያን ካለ መሄድና በቤተክርስቲያን ውስጥ ያሉትን ዕውቀቶች ባለመጠየቅ ባለመረዳት ቤት ውስጥ ሁሉን ነገር እንደ ማግኔት በመቁጠር የሚከሰት ክስተት ነው። ስለዚህ ቴክኖሎጂውን መተካት የለብንም መጠቀም አለብን። ግን የትኛውንም የመንፈሳዊ ተሳትፎና የክርስቲያናዊ ህብረት ትክ አድርገን ግን ቤታችን ብቻ ተቀምጠን የእግዚአብሔር ልጆች ወይም ክርስቲያኖች ሆነን እንቀጥላለን ማለት አይቻልም። መልካም። ያው እንግዲህ በእህታችን ህይወት ያየነው ነገር ፕላትፎርሙን በመጠቀም እንግዲህ ስትማር ቆየች። መጨረሻ ላይ ግን ፍሬው የታየ ነገር ነው። ከዛ ጋር ተያይዞ ግን እንግዲህ እህታችንም ለማንሳት ሞክራለች። አንድ ሀሳብ ላነሳ ወደድኩ። መምህር ታዋቂ ሰዎችን መከተል በክርስቲያኖች ህይወት ውስጥ ጎልቶ ይታያል። በተለይም አንድ ሰሞን
ይወጣ ገነን እያለ የሚመጣ ሰባኪን ተከትሎ የመሄድ ነገር ባጭሩ እንደው ወረተኝነት በህይወታችን ውስጥ በጣም ጎልቶ ይታያልና በሚሰብክበት አውደ ምሕረት እየተከተሉ መሄድ መዝሙሮቻቸውም ዘማሪያን ከሆኑ አገልግሎት መድረክ ላይ የሚቆሙበት ቦታ ላይ መሄድ ቃል እግዚአብሔርን ወይም ደግሞ እንደው በረከት አገኛለሁ ብለው ሳይሆኑ ሰዎችን ፍለጋ የመሄድ ነገር ብዙዎቻችን ህይወት ላይ ጎልቶ ይታያልና እሱን ነገርስ እንደው እንዴት ያዩታል? እንዴት ነው መስተካከልስ የሚችል? በጣም ጥሩ። ይሄ ነገር በመጀመሪያ እኔ ለዚህ ትልቁ እንደ ድክመት የምወስደው አብዛኞች እኛ የኢትዮጵያ ክርስቲያኖች በክርስትና ውስጥ መሰረታዊ ትምህርት የሚባል እውቀት ውስን ነው እንደማይበረሰብ ያው በትክክል ልንናገረው የሚገባ ልንሰራበት የሚገባ ነውና በተለይ እንደ ራሳችን ከሌሎች ጋር አነጻጽረን እኛ ወገኖች የኛ ልጆች አያውቁም ይያልን አይደለም እንደ ራሳችን ግን ማወቅ ከሚገባን አንፃር በመሰረታዊ ዕውቀትና በመሰረታዊ ትምህርት ተኮትኩቶ ያደገ መለካት የሚችል የራሱ መመዘኛ ያለው ትውልድ የለንም። ከዚህ አንፃር ምንድነው ልክ ፖለቲከኞች እንደሚያደርጉት በጣም ጥሩ ንግግር ያለው ፖለቲከኛ አንድ ሰሞን ብዙ ድምጽ ያገኛል፣ ብዙ ተከታይ ያገኛል። በዓለም አቀፍም ይሄ አይነት ተጽዕኖ የተለመደ ነው። ወንጌልንም እገሌ ሲሰግድ ሲመጸውት ሲያስተምር በቻለው መጠን ልክ ሁሉ ክርስቲያኖችን ላለመሰናከል ሲጠነቀቅ ብሎ እንደመርህ ከመውሰድ ይልቅ እገሌ ሲናገር ንግግር ሲችል የሚል ድምጽት ይሰማል። ከዚያ በኋላ ተከታይ መሆንና በጣም ያሳዝነው ምንድነው ማህበራዊ ሚዲያ ጨምሮ እገሌ ይሄን አይል ተከታይ ያለው ነው የሚባለውና መምሩም ተከታይ ያለው ነው የሚባለው። ሰው ክርስቲያን የሚሆነው የክርስቶስ ተከታይ ለመሆን ነው። ከመምህሩ ከቀረ ክርስቶስን ከጋረደው መምህሩ እዛ ድንበር ላይ ከቆመ ሐዋርያው ቅዱስ ጳውሎስ የተናገረውን ቃል ያፈርስብናል። ጳውሎስ ምንድነው ያለ? እናንተ እኔን ምሰሉ እኔ ክርስቶስን እንደመሰልኩት። ጳውሎስን በመምሰል በኩል ክርስቶስን ማየት ካልቻል ወደ ክርስቶስን ወደ መምሰል ወይም ደግሞ ክርስቶስን ወደ ማግኘት መሄድ ካልቻል ሐዋርያው ጳውሎስ እንደነገረን ጳውሎስን ስንመስል ክርስቶስን መምሰልን መለማመድ ካልቻል መምህሩን መጋረጃ አድርገን የክርስቶስ መጋረጃ አድርገን ከተጠቀምን ክርስቶስ የሚጋረድ ባይሆን እንኳን እኛና እግዚአብሔር ያለን ግንኙነት ግን ይቋረጥብናል ማለት ነው። በመጀመሪያ ይቋረጥብናል። ምክንያቱም የተለካ ነው በመምህሩ ልክ ነው፣ በክርስትናው ልክ አይደለም፣ በመጻሕፍቱ ቅዱሳት መጻሕፍት ልክ አይደለም። አንደኛው ነው። ሁለተኛ አዋቂ ካልሆነ በቀር በቤተክርስቲያን ራሱ ታዋቂ የሚባል መለኪያ የለም። የመጀመሪያው ህይወት ነው። ያ ሰው እንደ ሰውነቱ የሚደክም የሚወድቅ የሚነሳ ቢሆን እንኳን የክርስቲያናዊ አራያነት ስነ ምግባር መለኪያው እስከ ችግሩ ምን ይመስላል የሚል መለኪያና ህይወት ነው። ከዛ ቀጥሎ ለተጠየቀው ጥያቄ የሚሰጠው መልስና ዕውቀት ነው። መንፈሳዊ ዕውቀት አለው ወይ ነው እንጂ ታዋቂነት በቤተክርስቲያን ውስጥ መስፈርቱ ነው ያውቅም በአጠቃላይ ማለት ነው። ምክንያቱም ይሄ ለአርት ለተውኔት የሚያገለግል ለዓለማዊነት መድረኮች የሚያገለግል ብዙ ሰዎች እንዲመጡ እንዲሰበሰቡ ብቻ ስለሆነ የመድረክ ዓላማቸው ትውልዱን ተከታትሎ የመቅረጽ አይደለም። ኮርስ አይደለም። አሁን ዓለማውያን የተውኔት የራሳቸው ዓላማ ይኖራቸዋል፣ ግብ ይኖራቸዋል። ግን በአብዛኛው ይሄ መድረክ ላይ የሚታየው ድምቀት ነው፣ መለኪያው ነው የሚወሰደው። ወደ ክርስትና ውስጥ ስንመጣ ደግሞ ህይወት ነው መለኪያ የሚሆነው፣ ድምቀት አይደለምና ታዋቂ የሚባል መለኪያ የለም በቤተ ክርስቲያኗ ውስጥ በስሩ። አንዱ ትልቁ ችግር ደግሞ እንሄድና ምንድነው የምናደርገው? መምህሩን እንኳን ካስተማረን በተቃራኒ ተሰልፈን መምህሩን እንደ ሲስት አብረን የምንስት ሲደክም አብረን የምንደክም መምህሩ ተሳሳተ ተብሎ እንኳን የቤተ ክርስቲያን ሌሎች ወይም የተሻሉ አባቶች ወይም ደግሞ መንፈሳዊ ቅላት ያላቸው ሰዎች እንኳን መምህር እዚህ አካባቢ ትንሽ ስህተት ተፈጥሯል ቢያቃኑት ያለ እንደሆነ አሳይሃለሁ ገድልሃለሁ ደግሞ አንተ መምህርን እንዲህ ብለህ የምትናገረው እንዴ? ይሄ ከሆነ መጀመሪያ የነበረው ትምህርት ምንድነው? መምህሩ እንኳን የራሱ ድክመት ይኖረዋል። አንድም ቀን ግን እንዲህ ብሎ አላስተማረም። ሌሎቹን እሱን የሚጠሉትን አሳይሃለሁ ገድልሃለሁ ብሎ አላስተማረም። ደቀ መዛሙርቱ ነው የተከተሉት ሰዎች ግን ያንዱ ደጋፊ የሆኑና ያንደኛው ነቃፊ የሆኑና የሁለት ሃይማኖት ተከታታይ እስኪመስል ድረስ ማህበራዊ ሚዲያ መሬት ላይ እንዲህ አይነት መከፋፈሎች ይመጣሉ። ለዚህ የኛ የመመናን ድርሻ መለኪያ የክርስትና መነጽራችንና የጌታ ኢየሱስ ክርስቶስን የምናይበትን ትምህርት ማንንም ያስተምረን በዚያ ደረጃ መማር አለብን። አንደኛ። ሁለተኛ እንደ ድክመት የምወስደው ደግሞ ታዋቂ ብለን በመናስበው መምህራንና እንዲሁም ደግሞ በወል ቤተክርስቲያን በሚያገለግሉት በሁሉም መምህራን ዘንድ ማሻሻል ቢኖር እሱ ምንድነው? ታዋቂ ብለን የምናስባቸው ወይም ህዝቡ እንደዛ የሚያስባቸው ሰዎች ካሉ ለቤተ ክርስቲያን በጣም እየተቆረቆሩ ነው።
በእነሱ ስሜት በእነሱ መለኪያ እንደዛ ከሆነ የሚፈጠረው ትውልድስ የት ላይ ነው ያለው? እኔ ላይ ነው የቆመው ወይስ ክርስቶስን እያሳየሁት ነው የሚለውን እንዲያው በተግሳጽ ማስተማር ቢቻል ትውልዱ ራሱን ለማስተካከል ይረዳል። ሁለተኛ ደግሞ ትምህርት ስንሰጥኛ በራሱ አሁን ትልቁ ችግር ብዙ ሊቃውንት ነው ያሉት፣ ብዙ መምህራን ነው ያሉት። በትጋትና በጸጋ ከበረቱት ባሻገር ደግሞ ይሄ ምእመናን እንዴት ነው የሚገባቸው፣ መሰረታዊ ትምህርት እንዴት ነው የሚገባቸው የሚለውን ነገር ማስለመድ ቢቻል። ለምሳሌ አሁን ማህበረ ቅዱሳን በግቢ ጉባኤ ውስጥ የሚሰጣቸው መሰረታዊ ትምህርቶች አሉ። በዛ ያለፉ ሰዎች የሚፈልጉት እውቀት ነው። በጉባኤ ቤትም ያለፉ ሰዎች እንደዚሁ ነው። በሰንበት ትምህርት ቤትም ጠንከር ባለ ሰንበት ትምህርት ቤት ውስጥ ያለፉ ልጆች እንደዚህ ነው የሚሆኑት። አብዛኛው ግን እኛ ክርስቲያን ብለን እንጠራዋለን። የት እንዳደገና የት እንደኖረ ምን እንደተማረ መረጃ የለንም፣ አላየናቸውም። እነዚህ ሰዎች አይደለም በማተብ አሰሩ የቤተክርስቲያን ልጆች ናቸው ተብለው በተገለጹት ይቅርና በመናፍቃን ድምጽ እንኳን ተወስደው አለማለቃቸው በራሱ የቤተክርስቲያኗ ጸጋ እያሰረ እየጠበቃቸው እንጂ ትንሽ ያስቸግራልና እዚህ ላይ ማሻሻል ቢቻል ተከታታይ ተምሮ ማስተማር ኮርሶች ቢከናወኑ ትውልዱን በሚፈልገው መንገድ ግን ደግሞ የእግዚአብሔርን ቃል መስመሩን ሳይስት ማስተማር ቢቻል ደግሞ የተወሰነ መለካት መመዘን ይቻላል ለማለት ነው። አዎ ስህተቱ እንግዲህ ከውስጥም እናየዋለን እኮ አንዳንዴ ቤተክርስቲያን በተለይም ደግሞ ዓመታዊ ክብረ በዓላት እንደዚህ ታላላቅ ጉባኤ ሲኖሩ የታዋቂ ሰዎች ፎቶ ይለጠፋል እኮ ውጭ ላይ ነገሌ ይመጣሉ፣ ሰባኪ ገሌ ይመጣል፣ ዘማሪ ገሌ ይመጣሉ ተብሎ ነው የሚለጠፈውና ምን እያለማመድናቸው ነው ምእመናኑን ብለን ስናስብ ደግሞ እንግዲህ ምእመኑ ፎቶውን አይቶ በቀጥታ ያ ሰውዬ የሚገኝበት ቦታ ላይ ነው የሚሄደው። እውነት ቃል እግዚአብሔርን ፈልጎ ነው ወይ እንግዲህ የሚታወቅ ነገር ነውና ያንን ልምምድ ስለማጥፋት ምንድነው መሰራት ያለበት? በመጀመሪያ ምእመናን ወንጌል እንዲገባቸው አገልግሎታችን የመጣውን በማስተማር ብቻ የተመሰረተ ባይሆንና ባሉበት መድረስ ብንችል። በነገራችን ላይ ጉባኤ አዘጋጆች ላይ አንፈርድም። ትልቁ ያንን የሚጠቀሙበት መንገድ አንዱ ማህበረሰቡ ይመጣል ብለው ነው። ግን ማህበረሰቡ ሲመጣ መርጦ ነው የሚመጣው። የሆነ ፎቶ አይቶ ይመጣል፣ የሆነ ፎቶ አይቶ ደግሞ ሊቀር ይችላል። እንደው ሊመጣ የነበረው ራሱ ሊቀር ይችላል። ግን በዚህ ያለት ደግሞ ሊማር የነበረው ነገር ያጣዋል። ስለዚህ ለዚህ እኔ እንደ መፍትሄ የምለው ምንድነው? አንደኛ ራሱ እግዚአብሔር ወዶ ፈቅዶ ሰው የሆነበት ወዘተ ገድፈ ሐሰስከ የጠፋውን ፈለግ ተብሎ የተነገረለት በዚህ በኪዳኑ ላይ የጠፋ መፈለግ ነው። እኛ የመጣ ነው የምናስተምረው። እስካሁን ባለው አገልግሎታችን መሰረታዊ የአገልግሎታችን መሰረት የተመሰረተው የመጣውን በማጽናት እንጂ የጠፋውን በመፈለግ ላይ አይደለም። ስለዚህ በያለበት ህዝቡ በያለበትን ጭምር ቤተክርስቲያን በነፍስ አባት በኩል የራሱ የሆነ አደረጃጀት አላት። አረጋውያንን መጠቀም ሽማግሌዎችን መጠቀም ይቻላል። ወደ ቤተክርስቲያን የሚመጡበትንና ወንጌል በያሉበት የሚደርስበትን መንገድ ብንፈጥር ያን ጊዜ ሰው ሲገባው ለሁሉም ጉባኤ እኩል መምጣት ይችላል። ከዛ በኋላ ምናልባት ፖስተር ካስፈለገ ፎቶን ከመጠቀም ይልቅ ጉባኤውንና ማህበረሰቡን ተጠቅሞ የትምህርቱን ዝግጅት ዓላማ ማስተዋወቅ ይቻላል። የሰዎችን ፎቶ አውጥቶ የቤተክርስቲያንን የጉባኤ ይዘትና የትምህርቱን ዓላማ አሳውቆ ምእመናን ተቀስቅሰው እንዲመጡ ማድረግ ይቻላልና ትልቁ ችግር የምእመናን ወንጌል ተደራሽነት እጥረት የወለደው ነው ብዬ ነው የማስበው። ስለዚህ ምን ይደረግ እንደው በጠቅላላው እዚህ የጉባኤው አሁን ባነሳ ነው ጉዳይ ላይ ብቻ ሳይሆን እንዲሁ የእህታችንም ጥያቄ ጨምረ እንደው ማጠቃለያውን እናድርገው ብዬ ነው። ሶሻል ሚዲያውን በመጠቀም የምናገኘው ጥቅም እንዳለ ሁሉ ምናጣቸው ጸጋዎች እንዳሉ ቀደም ሲል ለማንሳት ሞክረናልና እንዲህ አይነት ክፍተቶችን እስካሁን ያነሳናቸውን ማለት ነው እንደው ህዝበ ክርስቲያኑ ላይ ኦርቶዶክሳውያን ላይ እንዳይኖር ስር መሰረቱን ለመንቀል መሰራት ያለበት ነገር ምንድነው በሚለው እናጠቃልላለን። በጣም ጥሩ። በመጀመሪያ ምእመናን በጎይታ እንዲኖራቸው የመለያ መነጽር ያስፈልጋቸዋል። የመለያ መነጽር ማህበራዊ ሚዲያው ላይ በነገራችን ላይ የእህታችን ጥያቄ ከታላላቅ አባቶች ብሎ ስለጀመረ ነው ብዙ በጥልቀት ወደ ውስጥ ያልገባንበት እንጂ ማህበራዊ ሚዲያ በራሱ የትምህርት መለኪያ መስፈርትም የለውም። የትምህርት ሁሉም ሰው መምህር ነው። ማህበራዊ ሚዲያው ላይ ማህበራዊ ሚዲያ ለርማትም ምቹ አይደለም። በተለምዶ በተለኛ ኢትዮጵያውያን የለመድነው ስንተራረም ተደብቀን ነው ችግሩን የምንነግረው እንጂ 100,000 ህዝብ በሚያይበት 50,000 ህዝብ ባለበት ማዕከል ላይ ስተትህ እንዲ ነው ብለን አልለመድንም እና ልክ ማህበራዊ ሚዲያውን የኛ ሰው የሚወስደው በ100,000 በ50,000 በ40,000 ሰው መካከል እየተገመገመ እንደሆነ ነው የሚወስደው። እያወቀ እንኳን መታረም አይፈልግም። እርሱም ከኔታ ጋር አንድ ነው በዚያ አውደ ምሕረት ወይም በማህበራዊ ሚዲያው ይቅርታና በዚያ ላይ እሱም ከኔታ ጋር አንድ ነው።
ማን ነው የሚያስተምረው? የትኛው ነው በተተኪ መምህራን ስልጠና ወስዶ የየራሳቸው መምህራን ደረጃ አላቸው የሚያስተምሩበት። ለምእመናን የሚሆኑ መምህራን አሉ፣ ለሊቃውንት የሚሆኑ የትምህርቱ ዘርፍ በራሱ ማለት ነው። አንድ ሰው በሰንበት ትምህርት ቤት ውስጥ የራሱ የሚወስደው ትምህርት አለ፣ በግቢ ጉባኤ የሚወስደው ትምህርት አለ፣ በአብነት ትምህርት ቤት ውስጥ የሚወስደው አለ፣ በቴዎሎጂ ውስጥ የሚወስደው ትምህርት አለ። ስለዚህ ከነዚህ ሁሉ ውጭ የሆነው ሰው የመናገር ክህል ስላለው ብቻ ማህበራዊ ሚዲያ ላይ አስተማሪ ሆኖ ልብ አንጠልጣይ ተናጋሪ ሆኖ ምእመናንን ይቆጣጠራቸዋል። ስለዚህ በዚህ ጊዜ ምእመናን ደግሞ መለኪያ ስለሌላቸው ማያ ስለሌላቸው ያ የተሻለ ምሁር ነው ለነሱ የቤተ ክርስቲያን ሰው ነው። ከዛ አንድ በተስተት በወጣ ጊዜ ሁሉም ተገርኝተው ለመጥፋት ችግር ውስጥ ይገባሉ። ለዚህ ምንድነው የኔ አረዳድ ለምእመናን የሚለዩበት ማያ ያስፈልጋቸዋል ማለት ተከታታይ ትምህርቶችን በያሉበት እኛ እኮ ለምሳሌ 5 ሰዎች በአንድ ሰፈር ቢኖሩ ኃላፊነት ሰጥተን 5ቱን ሰዎች ቤተሰቦቻቸውን እንዲያመጡ እንኳን መመሪያ ወርደን ደብዳቤ ጽፈን አናውቅም እኮ ተቀስቀሰን ከመጣው በቀር አደረጃጀት ፈጥረን ያን አደረጃጀት በተቋማዊ ዝም ብሎ ግለሰብ የራሱን ፍላጎት የሚያንጸባርቅበት እንዳይሆን ምእመናን በደንብ እንዲማሩና ኮርስ እንዲወስዱ ማድረግ በጣም ቀላል ነው። ያን ኮርስ ከወሰዱ የራሳቸው መለኪያ ካላቸው ምእመናን እነሱ ያውቁታል። በነገራችን ላይ ለምሳሌ ቅድም ባነሳ ነው በታዋቂነት ብቻ መለኪያ መንገድ ውስጥ ስንሄድ በጣም የሚሸወዱት ከቤተ ክርስቲያን ትምህርት ርቀው የቆዩ ሰዎች ናቸው እንጂ ብዙ ሰዎች ይህንን አይከተሉትም። ከሄዱም ቃል እግዚአብሔርን ለመማር ብቻ ነው የሚሄዱት። ችግር ሲፈጠር ደግሞ የራሱ ድክመት ነው ብለው አብረው ሊደክሙ የማይፈልጉ ተመልሰው ቤተ ክርስቲያን ላይ ሸኝተው የሚመለሱ አሉ። እና ስለዚህ ምእመናንን እንዲበስሉ ማድረግ ነው አገልግሎታችን። ጥሩ ተሞክሮዎች አሉ። ለምሳሌ በየጠረፉ በየመኑ ያሉትን ምእመናን ሄደው በተለይ ማህበሩ አባላት እንደሚያጠምቁት ሌሎችም በየሀገረ ስብከቱም በጎ የሚባሉ ምልክቶች እንደሚታዩት በዚህ ውስጥ ያሉትን በከተማ ውስጥ ያሉትን ምእመናንም በዚህ ቴክኖሎጂ ሊፈጥር የሚችለውን አሉታዊ ተጽዕኖ በማሳየት በኩል ተከታታይ ትምህርትና ኮርስ ከዛ በኋላ ራሳቸው መመዘን እንዲችሉ ብናደርግ እነሱ ይለዩታል። ካልሆነ ግን አትናገሩ በማለትም ለውጥ አይመጣም፣ አታድርጉ በማለትም አትናገሩ ብንል አትናገሩ የሚል መልስ ነው ተመልሶ ሊመጣ የሚችለውና የራስ ክርክር ብቻ ነው የሚሆነው። ምእመናን ላይ መስራት ነው የተሻለ ነው። እጅግ በጣም አድርገን እናመሰግናለን መምሪያው። ጊዜ ስለሚገድበን እንጂ ጉዳዩ ብዙ የሚያስወራ ነው፣ ብዙ ሀሳብ ልንሰጥበት የምንችልበት ጉዳይ ነው። ያው የሰዓት እጥረት ስላለ ነው። እግዚአብሔር ያክብርልን። ተመልካቾቻችን ለዛሬ የነበረን የጸበል ጸዲቅ ቆይታችን የተከታተላችሁትን ይመስል ነበር። እንግዲህ ሶሻል ሚዲያውን ከመጠቀም አንጻር ሊኖረን የሚገባውን ጥንቃቄ መምህራችን በሚገባ ጥቆማ ሰጥተውናል። እንግዲህ በተሰጠን ትምህርት እንጠቀምበታለን ብለን እናስባለን። ለዛሬ የነበረን የጸበል ጸዲቅ ቆይታችን የተከታተላችሁትን ይመስል ነበር። ቀሪ የማህበረ ቅዱሳን ቴሌቪዥን መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። በእኛ በኩል አበቃን። ይቆየን። ማርኮኛልና ክብርሽ ላንቺ ልገዛ